ያስወስድሽው አንቺ ነሽ ኃይሌ እባክህ አንቺ ነሽ ያስወስድሽው እባክህ ኃይሌ ተረጋጋ እሺ ተረጋግሽ እሺ ማረማ አመሰግናለሁ ተይ ሂጂልኝ ብቻዬን መሆን ነው የምፈልገው ተይኝ ውድ የቻናላችን ተከታታዮች እኔ እና ኃይሌ ካሜራማን ነኝ ኤፍራታ ወጣ ስትሄድ ካፌው ላይ የነበረውን ኃይሌ የነበረበት ሁኔታ ታስታውሳላችሁ ከዛ በመቀጠል ተከታተሉ ብላኝ እኔም እየተከታተልኩት ነው በድብቅ ከኋላው እየተከታተልኩት እገኛለሁ ሼር ላይክ ሰብስክራይብ አትርሱ ወንድም ያዘዝከው መጣ ካላስቸገርኩ ትላንትም መጥተህ ነበር ዛሬም በማለዳ መጣል ባውን ፍሳይ ፊት ልክ አይደለም እንደምን ነው ምን ያለው ታለው ባንድ ጀምር ህይወቱ ሙሉ ለሙሉ ዜሮ ነው ሰው አይተካካለ ልክ እንደዛ ነው እንደምን ነው የሰው እስካለ ድረስ የማይፈታ ችግር የለም የማይሆኑ የፍቅር ነው የገንዘብ ነው እንደሱ አይደለም ወንድ የአንድ ዕቃ መጥፋት ህይወቴን ሙሉ ለሙሉ አጨለመ ላፕቶፕ ይቆጣፍ ዕቃ ጠፋ ብለህ ዋና ዕቃ ጠፋ ብለህ ራስን ታጠፋለህ ዋና ጤና ነው ወንድም እሱ ተራቃ አይደለም ወንድም ላፕቶፕ አይተካ ስንት የለፈውበት ድርጅት የኢትዮ ፋይል ሙሉ መረጃ ስንት አመት የለፈውት ፋይል እዛ ነው ያለው ቆይ አሁን ነገር ምን ልላቸው ለድርጅቶች ምን ልላቸዋለሁ ነው ራስህን አትጉዳ መጠጥ መፍትሄ አይሆንም ምን አማራጭ አለኝ ወንድሜ ስጠጣ እኮ ትንሽ ከረሳሁት ቢልኩ አይዞህ ሂሳብ ተከፍሏል ሰላም ወደ ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኛ ደህና ነን ባለፈው የተፈጠረውን ነገር ታውቃላችሁ በፒሲው ምክንያት ፒሲውን ወሰድልኝ ያልኩት ልጅ እስከነ ስልኬ ከወሰደ በኋላ አላነሳልኝ ብሏል ስልክ ደጋግሜ ብሞክርም ሊያነሳልኝ አልቻለም አድራሻውንም አጠፋ እንግዲህ እሱን ለማግኘት በጣም ብዙ ጥረት እያደረኩ ነበር ከዛም አልፎ እንግዲህ ካሜራማናችንን ስላይኔ ሁኔታ ተከታተል ብዬ ነበር ኃይሌ እንግዲህ በጣም በሚያሳዝን ሁኔታ ፋይሉ በጣም አስፈላጊ ከመሆኑ የተነሳና ሊያቀርበው የነበረው ነገር እንደከሸፈበት ሲገባው ራሱን በመጠጥ እየጎዳ እንደሆነ ነው የሰማሁት ካሜራማኑም እንደዛ ነው ያለኝ የሚገኘው መጠጥ ቤት እንደሆነ ነበር የነገረኝ እኔም ከዚህ ሁኔታ ተነስቼ ግዴታ ፒሲውን ማግኘት አለብኝ ብዬ ፒሲውን ለማግኘት እንግዲህ ብዙ ነገር እያደረኩ ነበር ከብዙ ወጣ ወረድ በኋላ ፒሲውን ይዤ ታገኝቻለሁ እንግዲህ ልጁም ብዙ መደራደሪያዎችን አቅርቦ ፒሲውን ውስጥን ካየ በኋላ ብዙ ነገር ጠይቆ የነበረ ብቻ ሁሉም ነገር አልፎ ዛሬ እንግዲህ ፒሲውን ይዤ መጥቻለሁ ኃይሌ ጋር ገብተን እንግዲህ ኃይሌ ቤት አካባቢ እየደረስን ነው ኃይሌ ጋር ገብተን የሚፈጠረውን ምን ይሆናል በምን አይነት ሁኔታ እንደማገኘው እኔ ራሱ አለቅም ግራ ገብቶኛል ግን ቢያንስ ምንም ስላልሆነ ፒሲውን ፋይሎቹ ምንም እንዳልሆኑ አውቃለሁ ያው የምችለውን ነገር አድርጌ ፒሲውን ጀለት ነው የመጣሁት እንግዲህ ቢፈጠረውን ደግሞ ውስጥ ገብተን ወይም ደግሞ በምን አይነት ሁኔታ እንደሆነ ስለማላቅ ውስጥ ገብተን የምናይ ይሆናል እንግዲህ ቤተሰብ ባንዳንድ በማይረባ ቀልድ ምክንያት እዚህ ደረጃ ደርሰናል እስኪ አብራችሁን ሁኑና የሚፈጠረውን እናያለን ኤፍራታ ከሆነች ሂጂልኝ እንዳትገቢ ስልክሽ ከሆነ ሰጥሻለሁ ከየትም በየገ ሰጥሻለሁ እኔ
ህይወቴ እኮ ነው ሙሉ ለሙሉ የተበላሸው። ኤፍራታ ተይ ሂጂልኝ፣ ብቻዬን መሆን ነው የምፈልገው። ስልክሽ ከሆነ ከየትም ገዝቼ ሰጥቻለሁ። ተይኝ ሂጂልኝ፣ በቃ አልፈልግም። ብቻዬን መሆን ነው የምፈልገው። ብቻዬን መሆን ነው የምፈልገው። ሂጂልኝ። ምንድን ነው ቆይ በዚህ ልክ ራስህን የምትጥለው እንዴ? ምንድን ነው ይሄ? ኤፍራታ ሂጂልኝ፣ ብቻዬን ነው የምፈልገው። ኧረ ኃይሌ በፈጠረ ተረጋጋ። ላፕቶፕ እኮ ነው የጠፋው። ላፕቶፕ ለኔ ምን እንደሆነ ታውቂያለሽ? ህይወቴ እኮ ነው። አውቃለሁ፣ ግን ምንድነው በዚህ ልክ ራስህን የምትጥለው እንዴ? ህይወቴ እኮ ነው ሙሉ ለሙሉ የጠፋው። ይገባሻል እኮ ታዲያ አንተ ስትኖር እኮ ነው እሱም የሚኖረው። ለምንድን ነው የማትረጋጋው? ሂጂልኝ በእናትሽ፣ ውጭልኝ በእናትሽ። ብቻዬን መሆን ነው የምፈልገው። እሺ እሄዳለሁ እኮ ውጭልኝ። እሺ ታማታል እንዴ? ውጭልኝ። እሺ እናስቀምጠው። እሺ በቃ ተረጋጋ። አይመለከትሽም። ውጭልኝ። ኃይሌ ቆይ ምን እየሆንክ ነው እንዴ? ስራ ተዝ በቃ ኃይሌ ፒሲ ነው ይመጣችኋል። የኔ ላፕቶፕ ነው? አዎ ያንተ ላፕቶፕ ነው። የኔ አዎ ያንተ ነው። ቆይ እንዴት አገኘሽው? አሁን እንዴት ቆይ ለምን የሚለውን አርፈህ ዝም ብለህ አትቀበለኝ? ቆይ እንዴት አገኘሽው? ቆይ ማን ነው የሰረቀው? ፖሊሶች አገኙት? ያመለክቱ ነው? ኃይሌ በእናትህ በቃ ተረጋጋና ሁሉንም ነገር አስረዳለሁ። ቆይ ማን ነው እንደዚህ የሰረቀኝ? ምንድን ነው አንተ? ቆይ ላፕቶፕ ነው አይደለም? ማን ነው የሰረቀኝ? ላፕቶፕ ላይ ትኩረት አድርግ። ስልክ ደግሞ ይጣላል። ማን ነው? የኔ ላፕቶፕ ነው ግን? አዎ ያንተ ላፕቶፕ ነው። ከፈለክ ይኸው ክፈተውና ይኸው ምንም ነገር የጎደለ ነገር የለም። ሁሉም ነገር አለ። ፋይሎቹንም ተመልከታቸው። ምንም ነገር የጎደለብህ ነገር የለም። እውነት የኔ ላፕቶፕ ነው ይሄ? እንዴ ፋይሎችን ያቸው እያልኩህ እኮ ነው። ፋይል አለ። ቆይ እንዴት አገኘሽው? ቆይ ማን ነው የወሰደው? ማን ነው እንደዚህ ህይወቴን ያመሰቃቀለብኝ? 2 ቀን ሙሉ ህይወቴ ቀንና ማታው ጠፍቶኝ ንገረኛ ኤፍራታ፣ ማን ነው የወሰደው? እሺ እነግርሃለሁ ኃይሌ፣ ግን ቢያንስ አሁን ተረጋጋ። ስላገኘኸው ቆይ ደስ አለለህም ነው? ምንም ነገር አልሆነም። ቆይ እንዴት አገኘሽው? ከየት አገኘሽው? ንገረኛ። ለምንድን ነው ዝም የምትይው? እንደዛ እየሆንኩ እያየሽኝ ላብድ ስደርስ ቀንና ሌሊቱ ሲጠፋብኝ አይምሮዬ ላብድ አትናገሪም? አንዶ ከየት ያገኘሽው? እሺ ልነግርህ ነው። ቢያንስ ተረጋጋ መጀመሪያ። ቆይ ደስታውን ብታጠጠመው አይሻልም? አምላክ ሆይ ተመስገን። በቃ እሺ ተረጋጋ። ህይወቴ እኮ ነው የተመለሰው። ላፕቶፔ ጨልሞብኝ ነበር እኮ መሄድበት ጠፍቶኝ። በጣም ይቅርታ። የኔ ላፕቶፕ ነው ግን? ኃይሌ ያንተ ላፕቶፕ ነው። በጣም ይቅርታ። ምን አደረግሽ? አሁን እኮ ህይወቴን መለስሽልኝ እኮ። የምፈልገው ነገር ይሄ ነበረ። አመሰግናለሁ በጣም በእውነት። ምን እንደምልህ አላውቅም፣ ግን ሁሉም ጥፋት የኔ ነው ኃይሌ። ምን አጠፋሽ? ፍራታ ፊሲውን ያስወሰድኩት እኔ ነኝ። ምን? አዎ ፊሲውን ያስወሰድሽው አንቺ ነሽ? ኃይሌ እባክህ። አንቺ ነሽ ያስወሰድሽው? እባክህ ኃይሌ ተረጋጋ። ፊሲውን አንቺ ነሽ ያስወሰድሽው? ንገረኝ። እባክህ ተረጋጋና ሁሉም ነገር እኮ ንገረኝ። ምንድን ነው የምትነግሪኝ? እንደዛ የተሰቃየው ያይሽ አንቺ ነሽ ያስወሰድሽው?
አቃሉ እንደተሰቃየ ግን እባክህን ተረጋጋና። እሺ ንገሪኝ። ልረጋጋ? ይኸው ተረጋግቻለሁ። ንገሪኝ ኃይሌ። ምን እባክህን እኔንም አድምጠኝ። በቃ ቃላት አጥፍቻለሁ፣ ግን እኔ ፈልጌ አይደለም እንደዚህ ይፈጠራል ብዬ ጭራሽ አላሰብኩም ነበር። ደግሞ ፒሲውን ሲሰረቅ ሳይሆን እኔ ጋር እንዲቀመጥ ነበር የፈለኩት። ቆይ እንዴት ነው አንቺ እንዴት አስቻለሽ? እንደዛ እየሆንሽ እያየሽ 2 ቀንም ሌትም መሆነው ጠፍቶኝ ጭንቅላቴ ሊያብድ እኔ ሰው እንዳልሆንኩ እያየሽኝ ግን እኔም ፈልጌ አይደለም እንደዛ ያኔ ካፌ ውስጥ ከፍ ዝቅ ስታደርገኝ ያለ ስሜት ስትሰጠኝ ስትሰድበኝ ስታንቋሸሸኝ ሴትነቴን እንድጠላ ስታደርገኝ በጣም ተናድጄ ነበር። እኔ ፕራንክ መሆኑን አላውቅም ነበር በሰዓቱ። በቃ ያን አንተን ለመበቀል ወስኜ ነበረ። ታስታውስ ከሆነ በድጋሚ እንገናኝ ብዬ የጠራው ቀን ነው ፕራንክ መሆኑን የነገርከኝ። ለዛውም ፒሲውን ጋር ሶስርኩት በኋላ በቃ ያልሽ ያለሽው የምርሽ ነው? አዎ ኃይሌ፣ ግን ፒሲውንና ስልኬን የሰረቀኝ ልጅ እኔንም ክዶኛል ማለት የዛን ቀን አንተ ፕራንክ እንደሆነ ስትነግረኝ ስልክ ደውዬ ስነግረው ስልክ ዘጋብኝ። ከዛ በኋላ ስልኩም በደውል ስልኩም እየሰራልኝ ነበር። ሳንፈር ሳትጠይቅ ደግሞ ልጁን ማንም ሊያገኘው አልቻለም። ቆይ ፍራታ ምን አድርጌሽ ነው? ምን በድዬሽ ነው? ያኔ እኮ ፕራንክ እንደሆነ ነግሬሻለሁ። ለቪዲዮ እንደሆነ ነግሬሻለሁ። ምን አድርጌሽ ነው? አይ እኔ ፕራንክ እንደሆነኩት ከተወሰደ በኋላ ነው። አለቀ። ለዛ ነው በቃ በማይረባው ስንጃጃል ነው ነገር የተፈጠረው። ግን 2 ቀን ምን አንተ እንድትጎዳ አይደለም ዝም ያልኩት።